ጲላጦስ በደንዳና ልቡ ይህንን ምስክርነት ሲሰማ እንደማይወድ ስለሚያውቅም ከእውነት የሆነ ሁሉ ድምፄን ይሰማል አለው። ጲላጦስ እውነት የሚለውን ቃል ሲሰማ እውነት ምንድነው ብሎ ጠየቀው። ምላሹን ግን ሳይሰማ ወደ ውጪ ወጥቶ ለአይሁድ እኔስ አንዲት በደል እንኳ አላገኘሁበትም አላቸው። ቅዱስ ዮሐንስ አፈወርቅ ጲላጦስ የጌታችንን መልስ ሳይጠብቅ የወጣው የጠየቀው ጥያቄ ጊዜ የሚያስፈልገው እንደሆነ አውቆ ከአይሁድ እጅ ባስጥለው ይሻላል ብሎ ነው ይላል። ጲላጦስ ሆይ ጥያቄ ጠይቆ መልሱን ሳይሰሙ መውጣት እንዴት ያለ ነገር ነው? ሕማማት ስብሐት ለከ አምላኪ የአምላኪ የድገኒ ዘልፈ እስመ አንተ ትቤ ፈጽም ሕገ ተጽፈ ስብሐት ለከ። ምዕራፍ 3 የዓለማት ገዢ በይሁዳ ገዢ ፊት። ኦ ዘትቤ ኤሎሄ ክፍል 2 ከንግግር የሚበልጥ ዝምታ። ከመቀየም ይልቅ የዋህነትን የምትወድ ጌታዬ ኢየሱስ ክርስቶስ ሆይ የትዕግሥትህ መጠኑን አውቀው ዘንድ የአፍ መዝጊያ ቁልፍ የሆነች ዝምታን ስጠኝ ይላሉ የመልካ ኢየሱስ ደራሲ። ጌታችን አይሁድ በሐሰት ክሶች ደጋግመው ሲከሱት፣ ሲሰድቡት፣ ሲዘብቱበት የታገሰውን የትዕግሥቱን መጠን እንዴት ልንረዳው እንችላለን? ባላጠፋኸው ስትከሰስ ያላደረግከውን አድርገሃል እየተባለ ለሞት በሚያደርስ ክስ ስትወቀስ በዝምታ መሸከም እጅግ ከባድ ነው። እናም በብስጭትና በምሬት ራስህን ለመከላከል መሞከር አይቀርም። ምናልባትም ከመናገር አልፈህ ከሳሾችህን የሚሰድቡህን የሚተፉብህን ሁሉ መሬት ተሰንጥቃ እንድትውጣቸው ማድረግ ብትችል ከማድረግ አትመለስም። ጌታችን ግን ሁሉን ማድረግ ሲቻለው በዝምታ ተቀበለ። ይህን ያህል ዝምታ እንደምን ያለ ዝምታ ነው! ይህን ያህል ትዕግሥት እንደምን ያለ ትዕግሥት ነው እያልን በቅዳሴያችን ከማድነቅ በቀር ምን ልንል እንችላለን? የጌታችን ዝምታ ከአይሁድ ንግግር ይልቅ የጲላጦስን ልብ ገዛው። የእግዚአብሔር ድካም ከሰው ይበረታልና የጌታችን ትዕግሥት ጲላጦስን አስጨነቀው። እንደ ሌሎች ተከሳሾች ሕይወቱን ለማዳን በገዢው ፊት በእንባ የማይማጸን፣ ክሶቹን ለማስተባበል የማይሞክር፣ ከሳሾቹን መልሶ እየከሰሰ ራሱን ነፃ ለማውጣት የማይፍጨረጨር፣ በሰንሰለት ታስሮ እየተጎተተ እንኳን ከሚጎትቱት ጋር የማይታገል፣ ሞት ሊያስፈርድበት በሚችል የፍርድ ወንበር ፊት ቀርቦ በፍጹም እርጋታና ሰላም የሚቆም ተከሳሽ ከጌታ በቀር አይቶ የማያውቀው ጲላጦስ ከሊቃነ ካህናቱ ጩኸት በላይ በናዝራዊው ዝምታ ተማረከ። ጲላጦስ ከግቢ ውጪ ቆመው የሚጮሁትን አይሁድን ወደ ጎን ትቶ ጌታችንን ለብቻው መረመረው። ጲላጦስም እንደገና ወደ ገዢው ግቢ ገባና ኢየሱስን ጠርቶ የአይሁድ ንጉሥ አንተ ነህን? አለው። ኢየሱስም መልሶ አንተ ይህን የምትለው ከራስህ ነውን? ወይስ ሌሎች ስለኔ ነገሩህን? አለው። ለመናገርም ጊዜ አለውና ጌታችን መልስ ሰጠ። ምላሹ ግን ጥያቄ ነበር። ንጉሥ ነህ ወይ ብለህ የጠየከኝ ከራስህ ነው ወይስ እነርሱ ስለነገሩ ነው? የጌታችን መልስ ከላይ ሲታይ እንዴት እንዲህ ይላል የሚያሰኝ ሊመስል ይችል ይሆናል። ሆኖም ጌታችን ይህን ያለው የጲላጦስ ጥያቄ ሁለት መልስ ያለው ስለሆነ ነው። ንጉሥ ነህ ወይ ለሚለው ጥያቄ በመንፈሳዊ ትርጉም ከሆነ እርሱ ክርስቶስ እንደመሆኑ አዎን አንተም አልከው የሚያሰኝ ነው። ቄሳርን የሚጋፋ ንጉሥ እንዳይነሳ በሚፈሩት በሮማውያን እይታ ከሆነ ደግሞ ጌታችን
ንጉሥ አይደለሁም ሊል ይችላል። ጲላጦስ በጠየቀው ጊዜ ይህን የምትለው ከራስህ ነውን? ወይስ ሌሎች ስለኔ ነገሩህን? ማለቱ ጥያቄው ከራስህ የመጣ ከሆነ ንጉሥ አይደለሁም እንድልህ፣ አይሁድ የነገሩህን ብቻ ይዘህ ከሆነ ደግሞ መሲሁ ንጉሥ እኔ ነኝ ብዬ ለይቼ እመልስልህ ዘንድ የጥያቄህን መነሻ ንገረኝ እንደማለት ነው። ጲላጦስ የጌታችንን አጠያየቅ ስለተረዳ በአይሁድ ዘንድ ያለው ነገር ለእርሱ እንደማይገደው በማሳየት እኔ አይሁዳዊ ነኝን? ወገኖችህ የካህናት አለቆች ለእኔ አሳልፈው ሰጡ፣ ምን አድርገሃል? አለው። ጌታችንም መልሶ መንግሥቴ ከዚህ አይደለችም። መንግሥቴስ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎቼ ይዋጉልኝ ነበር። አሁን ግን መንግሥቴ ከዚህ አይደለችም አለው። ጌታችን በዚህ መልሱ ሰማያዊ ንግሥናውንም ምድራዊ ሥልጣንን የሚፈልግ ንጉሥ አለመሆኑንም ባንድ ላይ አስረዳ። መንግሥቴ ከዚህ ዓለም አይደለችም ብሎ አይሁድ እንደሚከሱት ለቄሳር በተቀናቃኝነት የሚያሰጋ መንግሥት እንደሌለው አስረዳ። ይህም መልስ የጲላጦስን ልብ የሚያሳርፍ ነው። ምክንያቱም የአገረ ገዢው ዋነኛ ጭንቀትና ኃላፊነት የቄሳር ሥልጣን እንዳይነካ ማድረግ ላይ ብቻ ነው። መንግሥቴ የሚለው ቃል ደግሞ የክርስቶስን ንጉሥነት ያሳያል። የቤተ ክርስቲያን ታሪክ ጸሐፊው አውሳብዮስ ዘቂሳርያ እንዳለው የክርስቶስ መንግሥቱ በምድራዊ ሕግጋት የማይወሰን በአምላካዊና ሰማያዊ ትምህርቱ ነፍሳትን ብሩህ ስላደረገ ብቻ በዓለም ሁሉ የተስፋፋ መንግሥት ነው። በዚህም መሠረት መንግሥቱ ተብለን የተጠራ ነው። በስሙ አምነው የተከተሉት ሐዋርያት፣ በእነርሱ መሠረትነት የተመሠረተችው ቤተ ክርስቲያንና በስሙ ያመንን እኛ ክርስቲያኖች ነን። መንግሥቱ የተባልነው በእርሱ ያመንን እኛ ክርስቲያኖች ከሆንን መንግሥቴ ከዚህ ዓለም አይደለችም የሚለው ቃልስ እንዴት ይታያል? እኛ ያለነው በዚህ ዓለም አይደለምን የሚል ጥያቄ ማስከተሉ አይቀርም። ጌታችን መንግሥቴ ከዚህ ዓለም አይደለችም አለ እንጂ በዚህ ዓለም አይደለችም አላለም። በስሙ የምታምን ቤተ ክርስቲያንና ክርስቲያኖች ሁሉ በዓለም ናቸው እንጂ ከዓለም አይደሉም። ምስጢርከ ይንስኡ ሐዋርያት አብሩ እንተ ወሃብኮሙ ድኅረ ተዳሩ ተስካረከ ከመ ይግበሩ ስብሐት ለከ በእንተ ይሁዳ። ጌታችን ስለ መጀመሪያዎቹ ክርስቲያኖች ስለ ሐዋርያቱ ሲመሰክር እኔ ከዓለም እንዳይደለሁ ከዓለም አይደሉምና ዓለም ጠላቸው በማለት ተናግሯል። የዮሐንስ ወንጌል ምዕራፍ 17 ከቁጥር 14። የሚያምን ሰው አድራሻው በዚህ ዓለም መሆኑ ችግር የለውም። ከዓለም ከሆነ ግን ችግር አለው። ክርስቲያኖች በዓለም እየኖሩ ከዓለም ያልሆኑ ዓለም ያልተገባቸው ምድራዊ ሲሆኑ ሰማያውያን ናቸው። ከእግዚአብሔር መንግሥት ውጪ የሚያደርገንም በዓለም መሆናችን ሳይሆን ከዓለም መሆናችን ነው። ልንጸልይ የሚገባውም ከዓለም ክፋት እንዲጠብቀን እንጂ ከዓለም እንዲያወጣን አይደለም። ጌታችን በመጨረሻዎቹ ቀናት በጸለየው ታላቁ ጸሎት ላይ ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም ያለው ስለዚህ ነው። ጲላጦስ ከዚህ ምላሽ ክርስቶስ እንደተከሰሰው ቄሳርን የሚቀናቀን ንጉሥ አለመሆኑን ቢረዳም መንግሥቴ የሚለው ንግግር የተፈራው አይነትም ባይሆን ክርስቶስ ንጉሥ እንደሆነ የሚያመለክት ስለሆነበት እንኪያስ መንግሥትህ ከዚህ ዓለም አይደለችም እንጂ እንግዲያ ንጉሥ ነህን? አለው። ኢየሱስም መልሶ እኔ ንጉሥ እንደሆን አንተ ትላለህ። እኔ ለእውነት ልመሰክር ስለዚህ ተወልጃለሁ፣ ስለዚህ ወደ ዓለም መጥቻለሁ። ከእውነት የሆነ ሁሉ ድምፄን ይሰማል አለው። ጌታችን ቅድመ ዓለም ከአብ የተወለደውን ልደት ሳይሆን ከመቤታችን የተወለደውን ዳህራዊ ልደቱን በማመልከት ስለ እውነት ልመሰክር ስለዚህ ተወልጃለሁ አለ። በዚህ ዓለም ቢወለድም በእናቱ ማኅፀን ሲጸነስ ሕልውናው የጀመረ ሳይሆን ከመወለዱም በፊት የነበረ አምላክ መሆኑን ሲያስረዳ
ደግሞ ወደ ዓለም መጥቻለሁ አለ። ጲላጦስ በደንዳና ልቡ ይህንን ምስክርነት ሲሰማ እንደማይወድ ስለሚያውቅም ከእውነት የሆነ ሁሉ ድምፄን ይሰማል አለው። ጲላጦስ እውነት የሚለውን ቃል ሲሰማ እውነት ምንድነው ብሎ ጠየቀው። ምላሹን ግን ሳይሰማ ወደ ውጪ ወጥቶ ለአይሁድ እኔስ አንዲት በደል ስንኳ አላገኘሁበትም አላቸው። ቅዱስ ዮሐንስ አፈወርቅ ጲላጦስ የጌታችንን መልስ ሳይጠብቅ የወጣው የጠየቀው ጥያቄ ጊዜ የሚያስፈልገው እንደሆነ አውቆ ከአይሁድ እጅ ባስጥለው ይሻላል ብሎ ነው ይላል። ጲላጦስ ሆይ ጥያቄ ጠይቆ መልሱን ሳይሰሙ መውጣት እንዴት ያለ ነገር ነው? ነፃ ላትለቀው ነገር ጥቂት ታግሰ ብትሰማው ኖሮ ምን አለ? ለነገሩ ቆመ ብትሰማው ኖሮ እውነት ምንድነው ለሚለው ጥያቄ እውነትም ሕይወትም መንገድም እኔ ነኝ ብሎ በመለሰልህ ነበር። መስኪኑ ጲላጦስ ለእውነት እውነት ምንድነው ብሎ ጠየቀው። ምላሹንም ሳይጠብቅ ወደ ውጪ ወጣ። ጲላጦስ ለአይሁድ እኔስ አንዲት በደል እንኳ አላገኘሁበትም አላቸው። እነርሱ ግን አጽንተው ከገሊላ ጀምሮ እስከዚህ ድረስ በይሁዳ ሁሉ እያስተማረ ሕዝቡን ያውካል አሉ። ይህን ያሉት ከዚህ ቀደም አመፃ አስነስተው በሞት የተቀጡት ሰዎች ከገሊላ የተነሱ ስለነበሩ ኢየሱስም ከገሊላ መሆኑን በማመልከት ነገሩን ለማክረርና ጲላጦስም የበለጠ እንዲሰጋ ለማድረግ ነበር። ጲላጦስ ግን የገሊላ ሰው ነው ሲሉ በሰማ ጊዜ የገሊላ ሰው ነውን ብሎ ጠየቀ። ከሄሮድስም ግዛት እንደሆነ ባወቀ ጊዜ ወደ ሄሮድስ ሰደደው። እርሱ ደግሞ ያን ጊዜ በኢየሩሳሌም ነበርና መስቀል ጾረ እስከ ቀራንዮ ጾረ። የእግዚአብሔር በግ በቀበሮ ፊት። በገሊላ የሚኖረው የአራተኛው ክፍለ ገዢ ሄሮድስ አንጢጳስ በየዓመቱ እንደሚያደርገው የፋሲካን በዓል ለማክበር በኢየሩሳሌም ተገኝቶ ነበር። እንደ ወጉ አባቱ ታላቁ ሄሮድስ ባሰራው ቤተ መንግሥት ውስጥ ሊያርፍ የሚገባውም ቢሆን እስራኤል በሮማውያን አገዛዝ ስር ስለሆነችና በአባቱ ቤተ መንግሥት ውስጥ ጲላጦስ ስላረፈ ሄሮድስ ያረፈው በጥንታዊው የመቃቢስ ቤተ መንግሥት ነበር። ሊቃነ ካህናቱ ጌታን በሮማውያን ወታደሮች አስይዘው ያንገላቱ ወደ ሄሮድስ ቤተ መንግሥት ወሰዱት። ንጉሥ ሄሮድስን በምን ቋንቋ ልንገልጸው እንችላለን? የሮምን ንጉሥ ለማስደሰት ከሚገብረው ግብር አልፎ በጢባሪዮስ ቄሳር ስም የዝሙትና የስካር ከተማን የገነባው ደፋሩ ንጉሥ ሄሮድስ በአንድ ወገን እስራኤላዊ ሆኖ ሳለ አሕዛባዊቷን የአረብ ንጉሥ ልጅን አግብቶ የሚኖረው ቅምጥሉ ንጉሥ ሄሮድስ በዚህ ትዳሩም ሳይጸና የወንድሙን የፊልጶስን ሚስት ሄሮድያዳን ቀምቶ በሚስቱ ላይ የደረበና ሚስቱንም በብስጭት ወደ አገሯ እንድትኮበልል ያደረገው ዘማዊው ሄሮድስ የእንጀራ ልጁና የወንድሙ ልጅ የሆነችውን የሰሎሜ ዘፈን ሲሰማ ተደስቶ በመንግሥቴ እኩሌታ ካልሰጠውሽ ያለው ስሜታዊው ሄሮድስ በምን ቃል ሊገለጽ ይችላል? የመጥምቁ ዮሐንስን ስብከት ደስ እያለው ሲሰማ እንዳልኖረ መልሶ ወደ እስር ቤት የጨመረውና በኋላም አንገቱን አስቆርጦ በወጪት ያስመጣውን ነፍሰ በላውን ሄሮድስን በምን ቋንቋ እንግለጸው? ሄሮድስን በአንዲት ቃል ሊገልጸው የቻለው ጌታችን ብቻ ነው፣ ቀበሮ ብሎ። በርግጥም የሄሮድስን ሕይወት በአይሁድ ዘንድ ከማይበሉትና ከረከሱት እንስሳት አንዱ ከሆነው ቀበሮ በላይ የሚገልጸው ስም የለም። ጠቢቡ ሰለሞንም በዚሁ ዘይቤ ወይናችን አብቧልና የወይናችንን ቦታ የሚያጠፉትን ቀበሮች ጥቃቅኑን ቀበሮች አጥምዳችሁ ያዙልን ብሎ ነበር። የተቀደሰችውን ከተማ የሚያረክሱ እንደ ሄሮድስ ያሉ ሰዎች በክህደታቸው የእግዚአብሔር ቤትን የሚያውኩ ከሃዲያን
የጋራ ስማቸው ቀበሮ ነው። ጠቢቡ አጥምዳችሁ ያዙልን እንዳለ እንዲህ አይነቶቹን ሰዎች በትምህርት አጥምዶ መያዝና ሶምሶን እንዳደረገው በጅራታቸው የቃሉን ችቦ እያሰሩ ወደ መጡበት የክህደት እርሻ መልሶ ማሰማራት ያስፈልጋል። አይሁድ የዓለምን ኃጢአት የሚያስወግደውን የእግዚአብሔር በግ ኢየሱስ ክርስቶስን ወደዚህ ቀበሮ ይዘውት ቀረቡ። ሄሮድስም ኢየሱስን ባየው ጊዜ እጅግ ደስ አለው። ሄሮድስ ጌታን ሲያየው ደስ ያለው ዓይኖቼ ማዳንህን አይተዋል ብሎ አልነበረም። እንደ አብርሃም ቀኑን አይቶ ደስ ብሎት እንደ ሰባ ሰገል የአይሁድን ንጉሥ አየሁ ብሎ እንደ ዘኬዎስ ጌታዬን አየሁት ብሎ አልነበረም። የጌታችንን ዝና በሰማ ጊዜ ሄሮድስም ዮሐንስንስ እኔ ራሱን አስቆረጥኩት፣ ይህ እንዲህ ያለ ነገር የምሰማበት ማን ነው አለ። ሊያየውም ይሻ ነበር። ስለ እርሱ ስለ ሰማ ከብዙ ጊዜ ጀምሮ ሊያየው ይመኝ ነበርና ምልክትም ሲያደርግ ሊያይ ተስፋ ያደርግ ነበር። ትልቁ ሄሮድስ የተወለደው የአይሁድ ንጉሥ ወዴት ነው የሚለውን የሰባ ሰገል ጥያቄ ሰምቶ ለሥልጣኑ ሰግቶ ነበር። ስለ ሕፃኑ በጥንቃቄ መርምሩ ብሎም ነግሯቸው ነበር። በኋላም የተወለደውን ንጉሥ ለማግኘት ብሎ የቤተልሔም ሕፃናትን ቢያስጨፈጭፍም ኢየሱስን ግን ሳያገኘው ሞተ። የትልቁ ሄሮድስ ልጅ ሄሮድስ አንጢጳስ አባቱ በብዙ ልፋት ያላገኘውን የተወለደውን የአይሁድ ንጉሥ ሮማውያን አምጥተው በፊቱ አቆሙለት። እርሱ ግን ስለ ሕፃኑ በጥንቃቄ ሊመረምር አልፈለገም። የእርሱ ፍላጎት አንድ ብቻ ነበር፣ ተአምር ማየት። ተአምር ማየትን መፈለግ በአጠቃላይ የፈሪሳውያንና የሰዱቃውያን ጠባይ ነበር። ለዚህም ነው ጌታ ሐዋርያቱን ተአምር ከማየት ጉጉትና ከግብዝነት ትምህርት እንዲጠበቁ ሲያስተምር ከሰዱቃውያንና ከፈሪሳውያን እርሾ ተጠበቁ ብሎ ያስጠነቀቃቸው። ይህ የፈሪሳውያን ተአምር የመውደድ ጠባይ በሄሮድስ ላይ የበለጠ ጎልቶ ይታይ ነበር። ለዚህም ነው ጌታችን በማርቆስ ወንጌል ላይ ከፈሪሳውያን ጋር ደምሮ ተጠንቀቁ፣ ከፈሪሳውያንና ከሄሮድስ እርሾ ተጠበቁ ብሎ ለይቶ የጠቀሰው። ጌታችንን ባየ ጊዜም የተደሰተው ከመኳንንቱ ጋር ተቀምጦ እንደ ትርኢት ጌታችን ተአምራት ሲያደርግ ለመመልከትና ለመደሰት ነበር። ጌታችን ተአምር ቢያደርግ ኖሮ ምናልባትም ሄሮድስን ደስ ማሰኘትና ወደ ጲላጦስም ተመልሶ ከመሰቀል ሊድን ይችል ይሆን ነበር። ዘፈን ለዘፈነችለት ሴት ግማሽ መንግሥቴን ልስጥ ያለ ሰው ተአምር ቢያሳየው ኖሮ ከዚያ በላይም ላድርግ ይል ይሆናል። ጌታችን ግን ተአምር ያደርግ የነበረው የተጨነቁትን ለማዳን እንጂ በተአምር የሚደሰቱ ሰዎችን ለማስደነቅ አይደለም። በብዙ ቃልም ጠየቀው፣ እርሱ ግን አንድስ እንኳ አልመለሰለትም። ሄሮድስ የአይሁድን ክስ እንኳን አልሰማ ብሎ በጉጉት ምልክት እንዲያሳየው ብዙ ጥያቄዎችን ቢደረድርለትም ጌታችን ግን በሄሮድስ ፊት አንዲትም ቃል አልተናገረም። ሄሮድስም ጌታን አየው እንጂ ሲናገር አልሰማውም። ويتتمع وزلفة انزا سابي قبل هطوي ألفة بمصاف كما تسبس ጌታችን በሄሮድስ ፊት አለመናገሩ ብዙ ነገሮችን ያስታውሰናል። ተአምር የሚሻ ሰው ቢነግሩት መቼ ይሰማል? የምልክት ፍቅር ያለው ሰው ቃሉን የመስማት ፍላጎት የለውም። ትምህርት ቢሰጠው እንኳን ቶሎ ትምህርቱ አልቆ ወደ ተአምሩ ቢሄዱ ምን አለ ብሎ ይቁነጠነጣል እንጂ የእግዚአብሔርን ቃል የሚሰማበት ትዕግስት የለውም። ጌታችን ተአምሩን አይተው ብዙዎች በስሙ ሲያምኑ እንኳን በሰው ልብ ያለውን ያውቅ ነበርና አይተማመንባቸውም ነበር። ስለዚህ ለተአምር ፈላጊው ሄሮድስ በመናገር አልደከመም። ሄሮድስ ተነግሮት የሚለወጥ ሰው ቢሆን ኖሮ የመጥምቁ ዮሐንስ ስብከት ይበቃው ነበር። ቅዱስ ዮሐንስ ሲያስተምር እየሰማ
በብዙ ነገር ያመነታ ነበር። በደስታም ይሰማው ነበር። የስብከት ዓላማው ሰሚውን ማስደሰት ሳይሆን የሕይወት ለውጥ እንዲያመጣ ማድረግ ነበር። ሄሮድስ ግን ቃሉን ከማድረግ ይልቅ ራሱን እያሳተ የሚሰማ ብቻ ነበረ። ይፈራው የነበረውን ባህታዊውን ዮሐንስንም ስብከቱን ወዶ እንዳልነበረ ሁሉ በግፍ አንገቱን አስቆረጠው። ታላቁን ነቢይና ሐዋርያ ያስገደለ ይህ ግፈኛ ንጉሥ የጌታችንን ድምፅ ሊሰማ እንዴት ይገባዋል? በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ ዕንቆቻችሁን በእሪያዎች ፊት አትጣሉ ብሎ ያስተማረ ጌታ ከአፉ የሚወጣውን ዕንቁ የሆነ ቃሉን በዚህ ቀበሮ ፊት እንዴት ይናገራል? መጥምቁ ዮሐንስ በተገደለ ጊዜ ደቀ መዛሙርቱ በድኑን ቀበሩት። መጥተውም ለኢየሱስ አወሩለት። ኢየሱስም በሰማ ጊዜ ብቻውን ወደ ምድረ በዳ በታንኳ ፈቀቅ አለ። ከማዕፀን ውስጥ ሆኖ የሰገደለት በፊቱ መንገድ የጠረገለት በዮርዳኖስ ባሕር ያጠመቀው ቅዱስ ዮሐንስ እንደ ሞተ በነገሩት ጊዜ ኢየሱስ ብቻውን ወደ ምድረ በዳ ፈቀቅ አለ። ወላጆቹ በልጅነቱ የሞቱበት የበረሃ ሰው፣ ዘመድ አልባው መናኝ፣ አንበጣ በቀር የማይበላው ጦመኛ፣ ከግመል ጠጉር በቀር የማይለብሰው ባህታዊ ቅዱስ ዮሐንስ እንደ ወንጀለኛ በግፍ መገደሉን ሲሰማ ጌታችን ብቻውን ለመሆን ፈለገ። የምንወደው ሰው መሞቱን ስንሰማ በሐዘን ተሰብረን ወደ መኖሪያ ቤቱ ሄደን ሐዘናችንን እንደምንገልጽ ጌታችንም ቤት የሌለውን የባሕታዊውን ሞት ሲሰማ ዮሐንስ ወደ ኖረበት ወደ ምድረ በዳ ብቻውን ፈቀቅ አለ። ይህ ከሆነ ከ2 ዓመታት በኋላ ጌታ ዮሐንስን በግፍ ባስገደለው በዚህ ጨካኝ ንጉሥ ፊት ተይዞ ሲቀርብ አንድም ቃል እንኳን አልተናገረም። በምድረ በዳ ይጮህ የነበረውን ሰው ድምፅ የገደለው ሄሮድስ ድምፅን ገድሎ ቃልን ሊሰማ አይገባውምና ጌታችን ምንም አልመለሰለትም። አዋጅ ነጋሪውን መንገድ ጠራጊውን በግፍ ለገደለው ቀበሮ ጌታችን የብፁዓን ጆሮች የሚሰሙትን ድምፁን ሊያሰማው አልወደደም። ዮሐንስ እርሱ ሙሽራ ነው እኔ ሚዜ ነኝ ብሎ አልነበረምን? ታዲያ ሙሽራ ከሚዜው ገዳይ ጋር እንዴት ይነጋገራል? ሄሮድስ ጌታችን መልስ እንዳልሰጠው ባየ ጊዜ ከሰራዊቱ ጋር ናቀው፣ ዘበተበትም። የጌጥም ልብስ አልብሶ ወደ ጲላጦስ ሰደደው። ሮማውያን ንጉሥ ለመሆን የሚሾሙትን ሰው አስቀድመው ነጭ ልብስ ያለብሱታል። ሥርዓተ ንግሡ ሲፈጸም ደግሞ በነጩ ልብስ ፈንታ ልብሰ መንግሥት ለብሶ ዘውድ ይደፋል። ሄሮድስ ነውር የሌለበትን የእግዚአብሔር በግ ኢየሱስን ነጭ ልብስ ያለበሰው በራሱ መኳንንት ፊት ብቻ ሳይሆን በጲላጦስና ወታደሮቹ ፊትም ጭምር ሳቅ ለመፍጠር በጌታችን ላይ ለመዘበት ያደረገው ነበር። ለዚህም ቀልድ ምላሽ መስጠታቸውን የምናየው ከነጭ ልብሱ በኋላ ልብሱን ገፈው ቀይ ልብስ በማልበሳቸውና የሾህ አክሊልን በራሱ ላይ ደፍተው እየሰገዱለት በመዘበታቸው ነው። አትሳቱ፣ እግዚአብሔር አይዘበትበትም ብሎ ከመካከላቸው የሚገሥጻቸው የለምና ሄሮድስና ሰራዊቱ በጌታችን ላይ በንቀት ዘበቱበት። ሄሮድስ እንዲሳቅለት ብሎ በጌታችን ላይ ተሳለቀ። ባለንበትም ዘመን በክርስቶስ ላይና አካሉ በሆነች ቤተ ክርስቲያን ላይ እየቀለዱ እንዲሳቅላቸው የሚጠባበቁ ብዙ ሄሮድሶች በየስፍራው አሉ። ራሳቸው ባይቀልዱም እንደ ሄሮድስ መኳንንት በጌታ ላይ ሲዘበት አብረው በመሳቅ የሚያግዙም ሞልተዋል። በጀጋዩ ሥላሴ ዘትየልዩ ስብሐት ለክሙ ይዜፍና ሰክ ዳዊት አመ ውስተ ነሐስ ቆመ ሰለስተ ግብራተ ድረ ፈጸመ። ሄሮድስ መልሶ አንተው ፍረድበት ብሎ ጌታን ወደ ጲላጦስ መለሰው።
በዚህ መገባበዛቸው ምክንያት ሄሮድስና ጲላጦስ በዚያን ቀን እርስ በርሳቸው ወዳጆች ሆኑ። ቀድሞ በመካከላቸው ጥል ነበርና። ጲላጦስ በሄሮድስ ግዛት በገሊላ ሄዶ መሥዋዕት ያቀርቡ የነበሩ ሰዎችን መግደሉ በሁለቱ መካከል ለነበረው መቃቃር አንድ ማሳያ ነበር። በዚህች ዕለት ዓርብ ግን በጌታችን ምክንያት ታረቁ። በዚህችም በመከራው ቀን የፍቅርና የእርቅ ቀን፣ የይቅርታ ቀን፣ ኃጢአት የሚሰረይባት ቀን፣ የሕይወትና የደህንነት ቀን ናትና ከቀድሞ ጀምሮ ጠብ ክርክር የነበራቸው ጲላጦስና ሄሮድስ ያን ጊዜ ተፋቀሩ ይላል ድርሳነ ማሕየዊ ዘረቡ። ቅዱስ ቄርሎስ ዘኢየሩሳሌምም በሰማይና በምድር መካከል ሰላምን የሚመልሰው እርሱ መጀመሪያ በፈረዱበት ሰዎች መካከል ሰላምን ማምጣትን ወደደ። ራሱን እጅ መንሻ አድርጎ በምድር አለቆች ዘንድ ሰላምን አመጣ ይላል። መስቀል ጾረ እስከ ቀራንዮ ጾረ። በእርሱ ቁስል እኛ ተፈወስን። በቀጣይ ክፍል ይጠብቁን። አትለከ ሀበነ ሰላመከ መምህረትትና ክርስቶስ ወልደ አምላክ ወሰብ ጅዝየፍና ሰርክ በአውደ መብልዕ ዘረፈካ ምስለ አዳእ ስብሐት ለከ ሥጋከ ቅዱሰ ለወጢነ ሐዲስ ሥርዓት እንተ ወሀብኮሙ ለሐዋርያት